ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው ማስመሸት አንዱ ብልሃቱ ነው። ማስመሸት እስከ ማታ እስከ 5 ሰዓት ድረስ ጥሩ ፊልሞችን ፕሮግራሞችን እያመጣ ጨዋታዎችን፣ ወጎችን፣ ስልኮችን እያስወራ ማታ በደንብ ያስመሻል። ያስመሻና በኋላ ሌሊት ልነሳ ሲሉት ወዴት አንዱ ማስመሸት ነው። አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው። እንግዲህ ስንቱን ነው የምደግመው ማለት ነው። ያ ሁሉ እንግዲህ የሚያልቅልኝ ጸሎት እኮ አላደረስኩም ብሎ እንደ ዕዳ መቁጠር። ፕሮቴስታንት እምነት ተቆነጻጽሎ ተከፋፍሎ 33000 የእምነት ድርጅት ሆኗል። አይነቱ የፕሮቴስታንቱ ያ ሁሉ በክርስቶስ ስም አምናለሁ ነው የሚለው፣ ግን 4 ነገር ይጎለዋል። አንደኛ ክርስቶስን አምላክ ብለው አያመልኩትም፣ ከፈጣሪነቱ ያሳንሱታል። አንድ ሁለተኛ የክርስቶስን ፈቃድ አይፈጽሙም፣ የራሳቸውን ፈቃድ ነው የሚፈጽሙት። ብዙ ሰዎች ከኦርቶዶክስ ተዋሕዶ እምነት መጥተው ወደ ሌላ አዳራሽ ሲገቡ ምንድን ነው የሚያደርጉ? መጾም ያቆማሉ፣ መጸለይ ያቆማሉ፣ መስገድ ያቆማሉ፣ ብርድ መመታት ያቆማሉ፣ ድንግልናን ይጠላሉ፣ ምንኩስናን ያጣጥላሉ። ከዛ ተመልከቱ መከራን ይጠላሉ። ለምን ሲባል በጌታዬ ጸድቄያለሁ ይላል ማለት ነው። ስለዚህ ተመልከቱ የእግዚአብሔርን ፈቃድ ለመፈጸም ሳይሆን እንዲያውም ምን ይባላል በቤተ ክርስቲያን ሊቃውንት ዘመን ይላል የኃጢአት በጣም ከባዱ ኃጢአት በጽድቅ ስም የሚሰራ ኃጢአት ነው ይባላል። በጽድቅ ስም የሚሰራ ኃጢአት መቼም ቢሆን ማቆሚያ የለውም። ለምን ስትሉት አይ እኔ ለክርስቶስ ብዬ ነው የማደርገው ይላል። ቆይ እንዲያውን አሁን ለክርስቶስ ተብሎ ይጾማል እንጂ ለክርስቶስ ተብሎ መብላት አለ? ለክርስቶስ ብሎ መራብ እንጂ ለክርስቶስ ብሎ መጥገብ አለ? ለክርስቶስ ብሎ መክሳት እንጂ ለክርስቶስ ብሎ መወፈር አለ? አባቶች ቅዱስ ጳውሎስ ምንድነው ያለ? ስለ ክርስቶስ አለ ተመልከቱ ሁሉን አለ ከመዕዳው ሁሉን ነገር ስለ ክርስቶስ እንደ ምናምንቴ ቆጥረዋለሁ። እንደ ምናምንቴ ከመርብህ ለክርስቶስ ለምን ብዬ ነው ሁሉን እንደ ምናምንቴ ምንድን ልብሱን፣ ጌጡን፣ አክሊሉን፣ ዘውዱን፣ ሹመቱን፣ ሽለማቱን፣ ምግቡን፣ ዘመዱን፣ ስልጣኑን እንደዚህ ያለውን ሁሉ እንደ ጥራጊ ቆጥረዋለሁ አለ ቅዱስ ጳውሎስ። ለምን ስንለው ከመርብህ ለክርስቶስ እኔ የምፈልገው አለ ይሄንን ዓለም አጥቼ ክርስቶስን ማትረፍ ነው የምፈልገው። እሱን ማትረፍ ስለምፈልግ ሁሉን ነገር እንቀዋለሁ። እንደ ጉድፍ እየሆንኩ እኖራለሁ፣ ተንቄ እኖራለሁ፣ ራሴን አጎሰቁላለሁ፣ ስጋዬን እጎስመዋለሁ እያለ ይነገራል። ስለዚህ ትክክለኛው ክርስትና ዓለምን አጥቶ ክርስቶስን ማትረፍ ነው። እስኪ በሉ ዓለምን አጥቶ በሉ። ማንም ማትረፍ ነው። ዛሬ ደግሞ ዓለም የምትመራው ምን ይመስላችኋል? ዓለም የዛሬ ሰው የሚመራበት ዓለምን አትርፎ ክርስቶስን ይከስራል ወይም ክርስቶስን ያጣል ማለት ነው።